እንዴት አምሽታችኋል የተወዳጁ ተመልካቾቻችን የህዳር 23 2018 ዓ.ም ኢቲቪ ዜና 57 ከምሽቱ 12 ሰዓት ሆኖ ወደ እናንተ መድረሱን ጀምሯል። በሶስት ምዕራፎች እስከ ምሽቱ 3 ሰዓት ከእናንተ ጋር አብረን እንዘልቃለን። ሮዛ መኮንን ዜናዎችን የመራው አብሬያችሁ ቆያለሁ። በያላችሁበት መልካም ጊዜ እንዲኖራችሁ እንመኛለን። አበይት ጉዳዮቻችንን እናስቀድም። የኢትዮጵያን ብሔራዊ ጥቅም ለማስከበር ሁሉም ዜጋ ያለ ልዩነት ሊቆም እንደሚገባ ተገለጸ። የአማራ ክልል ርዕሰ መስተዳድር አረጋ ከበደ የባዕዳን ተልዕኮን በጋራ መታገል እንደሚገባ ተናገሩ። ርዕሰ መስተዳድሩ በምስራቅ ጎጃም ዞን ከደብረ ኤልያስ ወረዳ ነዋሪዎች ጋር ተወያይተዋል። ከውጭ ከመረጥንላችሁ ጉዳይ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ልዩ መልእክተኛ ስቲቭ ዊትኮፍ በዩክሬን ሩሲያ ጦርነት ጉዳይ ሊመክሩ ራሽያ ገቡ። የተወደዳችሁ አበይት ጉዳዮቻችንን አስቀድመን ጀምረናል። አብራችሁን ዝለቁ። እኛ ጨክነን የያዝነውን መልካም ሐሳብና ስራ ስንቀጥል የማናቃቸው በርካታ ሰዎች ተከታይ ብቻ ሳይሆን የተከታይ መሪ ይሆናሉ። በትልቁ ማሰብ ከትንሽ መጀመር። ለምሳሌ ጽዱ ኢትዮጵያን የመፍጠር ግብ ከቢሮ ተጀመረ፣ ከተማ ተባለ፣ ወደ ሀገር እየሰፋ ሄደ። ኮሪደር፣ የበጋ ስንዴ፣ ሌማት፣ ግሪን ሌጋሲ፣ ሁሉም ኢኒሼቲቭ ጅማሮ አነስተኛ ነበር። በሂደት እየፈጠነ እየሰፋ እያደገ ጥራት እያረጋገጠ በሀገር ደረጃ ኢምፓክት የሚያመጣ ሆነ። አሁን ከጀመርናቸው ውስጥ ኮሪደር አሸልሟል፣ ግሪን ሌጋሲ አሸልሟል፣ ስንዴ አሸልሟል። አብዛኛው የእኛ ኢኒሼቲቮች በዓለም አቀፍ ደረጃ ሪኮግናይዝ የተደረጉና ሽልማት ያሰጡ ናቸው። ከእኛ ከእናንተ የሚጠበቀው የጀመርነው መልካም ዘር፣ የጀመርነው ፍጥነት፣ የጀመርነው ትጋት የተሟላ ፍሬ እስኪያፈራ ድረስ ባለማቋረጥ በቀናው ሐሳብ ቀን ከሌት ተግቶ ሰርቶ በስራ ማሳየት ነው። ያን ማድረግ ስንችል አብዛኛው የተራገፈ ብልጽግና የምንጨብጠው የምናሸተው የምናየው ፍሬ ለዜጎቻችን እየሆነ ይሄዳል ማለት ነው። ወደ ቀዳሚው ዘገባችን እናምራ። የኢትዮጵያን ብሔራዊ ጥቅም ለማስከበር ሁሉም ዜጋ ያለ ልዩነት ሊቆም እንደሚገባ ተገለጸ። ብሔራዊ ጥቅምን በዘላቂነት ለማስከበር ጠንካራ ሀገረ መንግስት ግንባታን እውን ማድረግ ይገባልም ተብሏል። አቤል ሙልጌታ። የሀገር ብሔራዊ ጥቅም ሲባል የሀገርን ሉዓላዊነት ማስከበርና ማክበር፣ የግዛት አንድነትን ማስጠበቅ፣ ሀገራዊ ሚስጥሮችን መጠበቅ፣ የዲሞክራሲ ስርዓትና ተቋማትን መገንባት እንዲሁም ዜጎችን ከማንኛውም ጥቃት መከላከልንም ጭምር ያጠቃልላል። እንዲሁም ደግሞ ብሔራዊ ጥቅም የአንድ ሀገር መዳረሻን የሚወስኑ የጥቅም ፍላጎቶች እንደሆኑም ይገለጻል። እንደ ሀገር እንዴት ኤግዚስት እናደርጋለን? እንደ ሀገር ያለን ጥቅም ምንድን ነው? መጨረሻ ላይ ወዴት መድረስ እንፈልጋለን የሚሉትን ነገሮች ማሳለጥ ፍላጎት ነው ብሔራዊ ጥቅም ለኔ። ኢትዮጵያ ሀገራችንም በጽኑ መሰረት ላይ ለማቆም በዲፕሎማሲው ዓለም ተቀባይነትና የኢኮኖሚ አቅም ያለው ብሎም የሚከበርና የሚፈለግ በጎ ተጽዕኖም ያለው ሀገር ለማድረግ በብሔራዊ ጥቅም ላይ የማይደራደሩ ዜጎች መኖራቸው እጅጉን የተገባ ነው። ለዚህ የጋራ ግብም ሁሉም ዜጋ መረዳትና ጠንካራ አቋም መያዝ የፍላጎት ጉዳይ ሳይሆን ሀገራዊ ግዴታም ጭምር ነው። በህብረ ብሔራዊቷ ኢትዮጵያ ዜጎች በተለያየ ምክንያት የማይግባቡባቸው እልፍ ጉዳዮች ቢኖሩ እንኳን በብሔራዊ ጥቅም ላይ ግን መለያየት ሊኖር እንደማይገባ በተለያዩ ሁኔታዎችም ይነሳል። በብዙ ጉዳዮች ልንለያይ እንችላለን። በሀገራዊ ጉዳይ ላይ ግን ምንም አይነት መለያየት ሊኖር አይገባም። ምንድናቸው ጥቅሞቻችን? ብሔራዊ ጥቅሞቻችን። ከዚህ ጥቅሞቻችን ለህዝባችን እንዴት ነው የምናገለግለው? እንዴት ነው ህዝባችንን የምንጠቅመው የሚለው በደንብ ለይተን ማወቅ አለብን። ብዙ ሀገሮች ከኢትዮጵያ የሚቀድሙ በመጀመሪያ ፕራዮሪቲ የሚሰጡት ለሀገራቸው ጥቅም ነው። ኢትዮጵያ ከሌለች እኛ የለንም። የኛ መኖር ደግሞ የኢትዮጵያ ዋስትና ነው። እኛም አገር መጠበቅ ግዴታችን ነው።
ሀገራት በብሔራዊ ጥቅሞቻቸው ላይ የሚያጋጥሟቸው ፈተናዎች ሊኖሩም ይችላሉ። በሀገራችን ኢትዮጵያ ነባራዊ ሁኔታ ደግሞ ብሔራዊ ጥቅም ላይ ጋሬጣና እንቅፋት ከሚሆኑት መካከል የታሪካዊ ጠላቶቻችን ፍላጎትና መሻት አንዱ ነው። ኢትዮጵያ የግዛት አንድነቷን ችግር ውስጥ በመክተት የተፈጥሮ ሀብቶቿን አልምታ ለዜጎች ጥቅም ላይ እንዳታውል ለማድረግ ሌት ተቀን ተንኮል የሚሸርቡ እልፎች ናቸው። ፈተናዎች ውስብስብ የሚሆኑት ደግሞ ለእነዚህ ታሪካዊ ጠላቶች የሚያገለግሉ ሀገር ሻጭና ባንዳ ሆዳደሮች የባዕዳንን ተልዕኮ ለመፈጸም ደፋ ቀና ሲሉ ማየት ሁኔታውን አስከፊም ያደርገዋል። ሀገሩን አሳልፎ የሚሸጥ የሚለውጥ ተላላኪ ሲኖር ብሔራዊ ጥቅምም ፈተና ላይ ይወድቃል። ነገር ግን ደግሞ የሀገርን ጥቅም የሚጠብቁ ከባንዳዎቹም የሚልቁ በመሆኑ ዛሬም ኢትዮጵያ ቀጥላ ትገኛለች። ብሔራዊ ጥቅምን ለማስጠበቅ ዘመኑን የዋጀና ሀገራዊ ፍላጎትን የሚጠብቅ የትውልድ ግንባታ ትኩረትን የሚፈልግ ትልቅ ተግባርም ነው። ይህ ሲሆን ደግሞ የብሔራዊ ጥቅም ግብ የሆኑት የሀገር ሕልውናና ደህንነት፣ ኢኮኖሚያዊ ብልጽግና፣ የዳበረ የፖለቲካ ስርዓትና አቅም በኢትዮጵያም ይረጋገጣል። የባህል ነጻነት እንዲሁም ደግሞ የህዝቦች ማህበራዊ ልማት እንደ ሀገር ከፍ ብሎ እንዲበለጽግም ያስችላል። ለዚህም ትውልድን መገንባት ወሳኝም ግድም ነው። ብሔራዊ ጥቅምን በማይናወጥ በማይናጋ መንገድ ሊያስቀጥል የሚችል ትውልድና ማህበረሰብ መገንባት፣ የሚገነባ ትውልድ ደግሞ የሚገነባ የሚያሻግር ተሻጋሪና አሻጋሪ ትውልድና መሪዎች ይፈጥራል። ያ የብሔራዊ ጥቅም የማይነካና የማይደራደር ሆኖ ይመጣል። በመደመር መንግስት ህሳቤ የህብረ ብሔራዊቷ ኢትዮጵያን ሀገረ መንግስት ግንባታ እውን ለማድረግ የተጀመሩ ውጥኖችን ዳር እንዲደርሱ ሁሉም ዜጋ ሚናውን መወጣት ለነገ የማይባል የቤት ስራውም ነው። ምክንያቱም ባልተጠናቀቀ ሀገረ መንግስት ሁሌም ብሔራዊ ጥቅም ፈተና ላይ ስለሚወድቅ እንዲሁም ኋላ ቀርነትና የመልካም አስተዳደር ችግር ተዳምሮ ሀገራዊ ብልጽግናን ከዳር እንዳይደርስ መሰናክልም ይሆናል። ሀገራዊ የብሔራዊ ጥቅሞችን በዘላቂነት ለማስከበር ጠንካራ ሀገረ መንግስት ግንባታ በፍጥነት ለማከናወንም ትውልዱ ከፍተኛ አስተዋጽኦም አለው። ይሁንና የዓለምን ነባራዊ ሁኔታ በመረዳት የሀገርን ብሔራዊ ጥቅም ለማስከበር መንግስትና ዜጋው የጋራ ጥረትን ማድረግ ፍላጎት ብቻ ሳይሆን ግዴታም እንደሆነም ይገለጻል። ቀጥለናል። በኢትዮጵያ በርካታ ፕሮጀክቶች ተጀምረው ባለመጠናቀቃቸው ምክንያት የህብረተሰቡን የመልማት ፍላጎት ማሳካት ሳይቻል ቆይቷል። የለውጡ መንግስት በመደመር እሳቤ ህዳሴ ግድብን ጨምሮ በርካታ ሜጋ ፕሮጀክቶችን ለፍጻሜ አብቅቷል። ሜጋ ፕሮጀክቶቹ ለቀጣይ ለሚሰሩ ስራዎች አዲስ የስራ ባህልና ተነሳሽነትን የሚፈጥሩ እንደሆነም በርካቶች ይስማሙበታል። ምንተስኖት ይልማ ኢትዮጵያ ከለውጡ በፊት ፕሮጀክቶችን ጀምሮ የመጨረስ ፈተና ተጋርጦባት የብድርና ዕዳ ጫና ከብዷት በድህነት ቀንበር ውስጥ ሆና እድገቷን ማረጋገጥ ተስኗት ለበርካታ ዘመናት መቆየቷ ይነገራል። እዚያም ከዓመታት በፊት ይሰራሉ ተብሎ የተጀመሩ ፕሮጀክቶች የውሃ ሽታ ሆነው በጅምር መቅረታቸው፣ የአንዳንዶቹም የመሰረት ድንጋይ ከመጣል የዘለለ እንቅስቃሴ ሳይጀመርባቸው ዓመታት መቆጠሩ የቅርብ ጊዜ ትዝታዋ ሆኖ የህዝብን የመልማት ጥያቄ መመለስ እንዳልተቻለ የሚናገሩ ሕያው ምስክሮች ሆነው ዘመናት ተቆጥረዋል። እኛ ወደ ቢሮ ስንመጣ የኢትዮጵያ ጂዲፒ 58-59% ዕዳ ነው። ዕዳ መሆኑ ሳያንስ በርካታ ፕሮጀክቶች ቆሞ ተጨማሪ ሀብት ይፈልጋሉ። በአንድ በኩል ፕሮጀክቶች መጨረስ፣ በሌላ በኩል ዕዳ መቀነስ የሚባል አደገኛ ሸክም ነው የወደቀብን። አሁን የኢትዮጵያ ዕዳ በከፍተኛ ደረጃ ጂዲፒ ለመቀነስ ተሰርቷል ባለፉት ዓመታት። አሁንም ብዙ ስራ ይጠበቅብን። እነዚህ የኢኮኖሚ ስብራቶች ከለውጡም በኋላ ቢሆን መንግስት በአንድ በኩል የቀደመን ዕዳ እየከፈለ በሌላ በኩል ደግሞ ለበርካታ ዓመታት የቆሙ ፕሮጀክቶችን ችግር ከመሰረቱ ፈቶ ለፍጻሜ በማብቃት ለዘመናት ያደሩ የቤት ስራዎችን ፈጽሞ ዕዳን ማቃለል ዋነኛ ተግዳሮት እንደሆነ ይነገራል። ሀገርን ከበለጸጉ ሀገራት ተርታ ለማሰለፍ ብሎም ከነሱ ጋር ያለውን የእድገት ልዩነት በማጥበብ እምርታዊ እድገት ማምጣትን ትኩረት የሚሰጠው የመደመር መንግስት እሳቤ ከፊት የቀደሙትን ዱካ ተከትሎ ከመርገጥ ከሌሎች ስኬትና ውድቀት ተምሮ በፍጥነት መሻገርን ተግባራዊ በማድረግ ከችግሮቿ በላይ ከፍ ያለች ሀገርን ለመፍጠር የተሻለ አማራጭ እንደሆነ ይመክራል። አዳዲስ የመልማት አቅሞች ማውጣት፣ አዳዲስ የገበያ እድሎችን መፍጠር፣ ያለን አቅም ማዘመን፣ ወደ ዓለም መስፈንጠር፣ መዋቅራዊ ሽግግር ማረጋገጥ፣ ዕውቀት እንደ ምርት መጠቀም፣
ችግር ጠልፎ የሚጥለን ሳይሆን ገፍቶ የሚያስፈነጥረን መሆን አለበት። በዚህም ሀብትና ጉልበትን ከሚያባክነው የእድገት መሰላልን ደረጃ በደረጃ ከመውጣት ይልቅ ሰው ተኮር ትውልድ መር በሆነ እሳቤ የመዳረሻ ድልድይ ወደ ሆነው ሁለንተናዊ ብልጽግና የሚያሻግር የዝላይ መንገድን ተግባራዊ በማድረግ ፕሮጀክቶችን የመፈጸም አቅምን ከፍ ማድረግ እንደተቻለ ይጠቀሳል። በከተማም ሆነ በገጠር በአጭር ጊዜ በተሻለ ጥራት ተሰርተው የተጠናቀቁ ፕሮጀክቶች አዲስ የስራ ባህልን በመፍጠር ፈጠራና ፍጥነትን ተግባራዊ በማድረግ እውቀት ሸማች ብልጽግናን አምራች ወደ መሆን መሻገር እንደተቻለም ይነገራል። ለዚህም ማሳያ በውስብስብ ችግር ውስጥ የነበረውን የህዳሴ ግድብን በደምና ላብ ጠብታ እውን ማድረግ የቻለው በአዲሱ እሳቤ የሚመራው መንግስት ለ100 ዓመት ተሞክሮ ያልተሳካውን የኢትዮጵያውያንን ጋዝ የማምረቱ ውጥንን እንዲሁም የማዳበሪያ ፋብሪካን በጣት በሚቆጠሩ ዓመታት እውን ማድረግ እንደሚቻል ያበሰረ፣ ለተግባራዊነቱ መትጋቱን ለተመለከተ እንደቀደመው ዘመን ለመጀመር ብቻ ሳይሆን ያለውን የተፈጥሮ ምቃቅም በመጠቀም ለመጨረስ በመስራት ኢትዮጵያን ከፍ የማድረግ ጉዞ አንዱ ማሳያ መሆኑ ይገለጻል። ብረት ካወጣን፣ ወርቆች ካወጣን፣ ጋዝ ካወጣን፣ እርሻ ከተስፋፋ፣ ኢንዱስትሪው አሁን እንደጀመርነው ካደገ፣ ሁላችን የምንተጋ ከሆነ፣ ከተሞቻችን ካሸበረቁ ካማሩ፣ ቱሪስት መሳብ ከቻል ኢትዮጵያ ጌታ ነች ማለት ነው። ጌቶች የምትባል ሀገር። ይህ ስኬት የግሉን ዘርፍ በማስተባበር በህዝብና በመንግስት የጋራ ተሳትፎ የተሰሩ የገበታም ሆነ የኮሪደር ልማት ፕሮጀክቶችና የአረንጓዴ አሻራ ልማት ስኬት ለዚህ ማሳያ አድርጎ መውሰድ እንደሚቻል ይነገራል። ፓብሊክ ፕራይቬት ፓርትነርሺፕ ኢትዮጵያ ውስጥ የገበታ ፕሮጀክቶች ጎርጎራ፣ ወንጪ ምናምን ላቸውን ሰርቷል። ምንም አጋንኛ አይደለም። እስካሁን በዞርኩበት ዓለም ጎርጎራን የሚያክል ጥራትም ግዝፈትም ያለው ሪዞርት አይቻልም። ትብብሩ ያዋጣል ማለት ነው። ይህ ያልተኬደበት መንገድ አዲስ ተሞክሮ ያመጣው ውጤት የፈጠረው መነቃቃት የመቻል ስነ ልቦናን በማሳደግ ሀገር የማበልጸግ ርዕይን እውን የሚያደርግ እንደሆነ ይታመናል። የአመራር ቁርጠኝነትና ከፍተኛ የህዝብ ተሳትፎ ያስተሳሰረው የተባበረ ክንድ መስዋዕትነት የሚጠይቀው የእድገት ጉዞ የሚያስከፍለውን ዋጋ ሁሉ በመክፈል የሀገርን ሁለንተናዊ ብልጽግናን ማረጋገጥ አዲሱ አዋጭ መንገድ ነው። ውጤታማ የፕሮጀክት አፈጻጸም ለምጣኔ ሀብት መነቃቃት ዋነኛ ምሰሶ መሆኑን የዘርፉ ባለሙያዎች ያነሳሉ። ኢትዮጵያ የወጠነቻቸው ግዙፍ ሀገራዊ ፕሮጀክቶች ለዘመናት ሳይገነቡ መቆየት እንደ ሀገር ምን አሳጥቷል? የፕሮጀክቶቹ እውን መሆንስ ያለው አስተዋጽኦ ምንድን ነው ሲል ሪፖርተራችን ዮሐንስ ፈንታው ከባለሙያ ጋር ቆይታ አድርጓል። መርድ ፍቅረ ዮሐንስ የፕራግማ ካፒታልስ መስራችና ዋና ስራ አስፈጻሚ፣ ስለ ጊዜዎት እጅግ አድርጌ አመሰግናለሁ። እኔም አመሰግናለሁ። በአንድ ሀገር ውስጥ ሜጋ ወይንም ግዙፍ ፕሮጀክቶች መገንባታቸው ወይም በራስ አቅም መገንባት መጀመራቸው የሚኖራቸው አንድምታ ምንድን ነው? የአንድ ሀገር ኢኮኖሚ ባደገ ቁጥር ብዙ ጊዜ የማይመከረው ነገር የሌለ መብራት ከሌለ ልታድግ አትችልም አይደለ? እንደገና ደግሞ ከውጭ ንግድ ጋር በሚኖር መስተጋብር ውስጥ ደግሞ በአንድ ብዙ ጊዜ ያንን የምታስፈልገውን ፍላጎትን ከውጭ ሀገር ሁሌ እዛ ላይ ሪላይ አድርገው ወይም እዛ ላይ በጣም ተማምነ የምታስገባ ከሆነ ደግሞ ለሀገራዊ ኢኮኖሚ ስጋት እየሆነ ይመጣል። የህልውናም ጉዳይ እየሆነብህ ይመጣል አይደለ? ስለዚህ ነው እንደዚህ አይነት ጉዳዮችና የብሔራዊ ጥቅሞችን ለማስጠበቅ የብሔራዊ ጥቅሞችን ብሔራዊ ክብርም ለማስጠበቅም እነዚህ አይነት ሜጋ ፕሮጀክቶች የምንጀምረው። በቅርቡ ይፋ የተደረጉና ወደ ግንባታ የገቡ እንደ ማዳበሪያ ፋብሪካ፣ የኒውክሌር ምርት፣ የጋዝ ምርት ያሉ ግዙፍ ፕሮጀክቶች ለሀገር ኢኮኖሚ መነቃቃት የሚኖራቸው ሚና እንዴት ይገለጻል? አንደኛ ከሚቀጥለው 3 ዓመት በኋላ ኢትዮጵያ ለውጭ ምንዛሪ ለማዳበሪያ ለመግዛት ለውጭ ምንዛሪ የምታወጣውን ወጪ እዚሁ አገር ውስጥ ይቀራል። አንድ ትልቁን የውጭ ምንዛሪ ፍጆታን አገር ውስጥ መተካት ከቻልክ ውጭ ምንዛሪ ላይ የሚኖረን ጫና ገንዘብ ላይ ወይም ብር ላይ የሚኖረውን የውጭ ምንዛሪ ጫና ትቀንሳለህ። ያ ሲቀንስ $2 ቢሊዮን የሚያክል የውጭ ምንዛሪ ለተለያየ ክፍል ኢኮኖሚው እንዲሰራጭ ታደርጋለህ። እንደገናም ደግሞ በራሳችን ማጣሪያ እዚሁ አጣርተ ነው እዚሁ ስናደርገው አንደኛ ዋጋው ይቀንሳል። ኦኬ፣ አንደኛ ዋጋው ይቀንሳል። ሁለተኛ ቴክኖሎጂ ሽግግር ይኖራል። ነዳጅ ማጣሪያ ላይ ደግሞ ነዳጅ ብቻ ማጣሪያው ብቻ አይደለም የሚኖረው። ፔትሮኬሚካል የምንላቸው ኢንዱስትሪዎች ወይም የተለያዩ አይነት ለኢንዱስትሪ የሚውሉ የኬሚካል ግብአቶችን እንድናሟላ ለምሳሌ ለፕላስቲክ የሚሆኑ ግብአቶችን እንዲኖር ነው የሚያደርገው። ያ ደግሞ እዛ አካባቢ ላይ ከነዳጅ ማጣሪያው አካባቢው ላይ ሌሎች የኢኮኖሚ ዘርፎች እንዲፈጠር ነው የሚያደርገው። ባለፉት ዘመናት እንደዚህ አይነት ፕሮጀክቶች ባለመገንባታቸው በሀገር ውስጥ ወይም የሀገር ኢኮኖሚ ያጣው ነገር ምን ነው ሊባል ይችላል? እንደ ሀገር
ሜጋ ፕሮጀክቶችን እንደውም በጣም ያስፈልገናል። ግን አፈጻጸም ላይ የኛ የአቅም የኢንስቲትዩሽናል አቅም ወይም የተቋማት ብቃት አቅም የፕሮጀክት አፈጻጸም አፈጻጸም እንደገናም ደግሞ አሁን መንግስት ጋር ያለው ግን ድሮ ያልነበረው ብዙ ጊዜ ማናየው የመንግስት ኮሚትመንት ቆራጥነት ይህንን ፕሮጀክት ጀምራለሁ ጨርሳለሁ ብሎ አለመኖር አገሪቷን ኢኮኖሚያዊ ዋጋ አስከፍሏል። መርድ ፍቅረ ዮሐንስ ስለ ጊዜዎት እጅግ አድርጌ አመሰግናለሁ። እኔም አመሰግናለሁ። ቴንክ ዩ። የማክሮ ኢኮኖሚ ማሻሻያው ለካፒታል ገበያው እድገት የጎላ አስተዋጽኦ እያበረከተ እንደሚገኝ የገንዘብ ሚኒስትሩ አህመድ ሽዴ ገለጹ። የብሔራዊ ባንክ ገዢ ዶክተር ኢዮብ ተካልኝ በበኩላቸው የካፒታል ገበያ ስራ መጀመር ለኢንቨስትመንት ዘላቂነት አስተማማኝ የፋይናንስ ምንጭ መፍጠሩን ጠቁመዋል። ሳምሶን ገድሎ ተጨማሪውን ይዘዋል። በአዲስ ኢንተርናሽናል ኮንቬንሽን ማዕከል የተጀመረው የካፒታል ገበያ ጉባኤም ኢትዮጵያም በዘርፉ ያከናወነቻቸውን ተግባራት የምታስተዋውቅበት እንደሆነ ተገልጿል። በጉባኤው የመክፈቻ ንግግር ያደረጉት የገንዘብ ሚኒስትሩ አህመድ ሽዴ ኢትዮጵያ የተሟላ የማክሮ ኢኮኖሚ ማሻሻያ መተግበሯን አስታውሰው የካፒታል ገበያው ለሪፎርሙ ዘላቂነት ያለውን የፋይናንስ ምንጭን በመፍጠር ረገድ ወሳኝ መሳሪያ መሆኑንም ጠቁመዋል። በቅርቡ ኢትዮጵያ ማክሮ ኢኮኖሚን ለማረጋጋትና አካታችና ዘላቂ እድገትን የሚያረጋግጥ ሪፎርሞችን አድርጋለች። በዚህም ሰፊ በሆነው የሪፎርም ሂደት ላይ የካፒታል ገበያ የረጅም ጊዜ ፋይናንስ አቅርቦትን በማረጋገጥ እንደ አንድ ትልቅ መሳሪያ ብቅ ብሏል። ኢንቨስትመንትን በመሳብ ፊዚካል ፖሊሲን ዘላቂና የተረጋጋ በማድረግ ቅድሚያ ለሚሰጣቸው ተግባራትም የፋይናንስ ምንጭ ለመሆን አዲስ መንገድ ፈጥሯል። ካፒታል ገበያም የኢትዮጵያን የወደፊት የመዳረሻ ፋይናንስ የሚያደርግ ምሰሶም ጭምር ነው። ፒለር ኢን ፋይናንሲንግ ኢትዮጵያስ ፊውቸር። ለኢኮኖሚያዊ እድገት የፋይናንስ አቅርቦት ወሳኝ መሆኑን የጠቆሙት ደግሞ የብሔራዊ ባንክ ገዢው ዶክተር ኢዮብ ተካልኝ ናቸው። በዚህም የካፒታል ገበያ ለአነስተኛና መካከለኛ የቢዝነስ አንቀሳቃሾች መልካም እድልን ይዞ የመጣ እንደሆነ ተናግረዋል። As you all know, access to capital is one of the most powerful engines of economic growth. የፋይናንስ አቅርቦት ኢንቨስትመንት እንዲሰፋና የኢኮኖሚ እድገት እንዲረጋገጥ ለማድረግ ከሚያስችሉ ነገሮች ውስጥ ዋነኛው ሞተር ነው። አነስተኛና መካከለኛ የቢዝነስ አንቀሳቃሾች ዘላቂና አስተማማኝ የፋይናንስ ምንጭ ሲያገኙ በፈጠራ ያድጋሉ። እንዲሁም ሀገራዊ እድገት እንዲመጣ የስራ ዕድልንም በመፍጠር ረገድ ሚናቸውን ይወጣሉ። ለዘመናት በባንኮች ላይ ብቻ የነበረውን የኢኮኖሚውን የፋይናንስ ሁኔታ በማስተካከል በኩልም የካፒታል ገበያ መምጣት አይነተኛ ሚና ይጫወታል። ጉባኤው በካፒታል ገበያ ላይ የእኔነት ስሜት እንዲፈጠር የሚያግዝ እንደሆነ የካፒታል ገበያ ባለስልጣን ዋና ዳይሬክተር ሀና ትልህቁ አንስተዋል። ካፒታል ገበያ የጋራችን የሁላችን እንዲሆን because የኢትዮጵያ ካፒታል ገበያ ባለስልጣን አይደለም ወይም ካፒታል ገበያ ውስጥ በቀጥታ የሚሳተፉ ተቋማትና ግለሰቦች ብቻ ሳይሆን ይሄ ካፒታል ገበያ የሁሉም ኢትዮጵያውያን ገበያ ነው። ለዚህ ይሄንን ለማሳየት በጋራ ተሰብስበን ምን መክርበት ምን ነጋገርበት ዲስከስ ምናደርግበት በተለይ የኤክስፐርቶችን ኤክስፒሪየንስ የሌሎች ሀገራትንም ጨምሮ ማለት ነው ሼር ምናደርግበትና ወደፊት ደግሞ ለዚህ ካፒታል ገበያ ያለንን እቅድ እንደ ባለስልጣን በተለይ ገበያውን እንደመምራት ኃላፊነት እንደተሰጠው ተቋም ይህንን ቪዥናችን ደግሞ ሼር ምናደርግበት መድረክ ነው። ከ1500 በላይ ታዳሚያን እየተሳተፉበት የሚገኘው ሁለተኛው የካፒታል ገበያ ጉባኤም ለሚቀጥሉት 2 ቀናት ቀጥሎ የሚካሄድ ይሆናል። የገጠር ኮሪደር ልማት መንግስት ለገጠር ሽግግር የሰጠውን ትኩረት የሚያመላክት መሆኑን የከተማና መሰረተ ልማት ሚኒስትር ዴኤታ የትምጌታ አስራት ተናገሩ። የገጠር ሽግግርን ለማፋጠን ባለድርሻ አካላት ቅንጅትና ትብብራቸውን በመደመር እሳቤ ማጠናከር እንዳለባቸውም ተመላክቷል። ፍሬው ትረታ መንግስት በኢትዮጵያ የገጠር ሽግግርን እውን ለማድረግ የሚያስችል ስራዎችን በመስራት ከከተማ ልማት ጋር ለማስተሳሰር በርካታ ስራዎችን ተግባራዊ እያደረገ ይገኛል። የገጠር ትራንስፎርሜሽንን በማሳደግ ውጤታማና ባለብዙ ዘርፍ የትብብር ተጽዕኖን ማጎልበት በሚል መሪ ሀሳብ በገጠር ሽግግር ፍኖተ ካርታ ላይ ያተኮረ ውይይት በኢትዮጵያ ግብርና ትራንስፎርሜሽን ኢንስቲትዩት አማካኝነት ተካሂዷል። የገጠር ሽግግርን ለማፋጠን ባለድርሻ አካላት ቅንጅትና ትብብራቸውን በመደመር እሳቤ የበለጠ ማጠናከር እንዳለባቸው የግብርና ሚኒስትር ዴኤታ ዶክተር መለሰ መኮንን አንስተዋል። issues that not single institution no single ministry የገጠር ሽግግር ፍኖተ ካርታ አንድ ተቋም ብቻውን እውን ሊያደርገው የሚችለው ባለመሆኑ የተቀናጁ ፖሊሲዎች፣ የተጣጣሙ ኢንቨስትመንቶች፣ ስርዓቶችና ጠንካራ የገጠር ከተማ ትስስር የሚፈልግ ጥልቅ ሀገራዊ አጀንዳ በመሆኑ
ሁሉም መንግስት፣ ማህበረሰቡ፣ የልማት አጋሩ፣ የምርምር ተቋማት፣ የግሉ ዘርፍ በመደመር እሳቤ በአንድነት መተባበር ያስፈልጋል። የገጠር ኮሪደር ልማት ለገጠር ሽግግር መንግስት የሰጠውን ትኩረት የሚያመላክት መሆኑን የገለጹት ደግሞ የከተማና መሰረተ ልማት ሚኒስትር ዴኤታ የትምጌታ አስራት ናቸው። የገጠር ኮሪደር ልማት የምንለው ጉዳይ ብዙ ነገሮችን እንደ ፓኬጅ አቅፎ የያዘ ጉዳይ ነው። መጨረሻ ላይም የገጠሩን ህብረተሰብ፣ የገጠሩን ነዋሪ፣ የአርሶ አደሩን፣ የአርብቶ አደሩን አጠቃላይ የኑሮ ሁኔታ የመቀየር ጉዳይ ነው። የኑሮ ዘይቤውንም ጭምር የመቀየር ጉዳይ ነው። በግብርና ትራንስፎርሜሽን እቅድ መሰረት በተሰራው ስራ ትርፍ ምርት በመመረቱ ተጨማሪ የመሰረተ ልማት ፍላጎት በመነሳቱ የገጠር ሽግግር ፍኖተ ካርታ እንደሚያስፈልግም የግብርና ትራንስፎርሜሽን ኢንስቲትዩት ዋና ዳይሬክተር ዶክተር ማንደፍሮ ንጉርሴ ገልጸዋል። ግብርና ትራንስፎርሜሽን ትርፍ ምርት ትርፍ ምርትን ለማከማቸት ለማጓጓዝ ፕሮሰስ ለማድረግ የሌላ የገጠር መሰረተ ልማትን ፍላጎት አስነሳ። ይህንን የገጠር መሰረተ ልማት ወደ ገጠር ትራንስፎርሜሽን ለማሸጋገር አንድ ላይ መሰባሰብና አብሮ መስራትን አስፈለገ። ከዚህ ጋር የተገናኘ አወቃቀር ገቨርናንስ ስትራክቸር ፈለገ። ይህንን አስመልክተን ፍኖተ ካርታው ተሰራ ማለት ነው። ገበያ ተኮር የግብርና ምርቶችን በብዛትና በጥራት በማምረት አርሶ አደሩ ተጠቃሚ የሚሆንባቸውን አሰራሮች እየተተገበሩ እንደሚገኙም ተጠቁመዋል። የአማራ ክልል ርዕሰ መስተዳድር አረጋ ከበደ የባዕዳን ተልእኮን በጋራ መታገል እንደሚገባ ተናገሩ። ርዕሰ መስተዳድሩ በምስራቅ ጎጃም ዞን ከደብረ ኤልያስ ወረዳ ነዋሪዎች ጋር በወቅታዊ የሰላም ጉዳይ ላይ ተወያይተዋል። ራሂል ፍሬው የአማራ ክልል ርዕሰ መስተዳድር አረጋ ከበደ በምስራቅ ጎጃም ዞን ደብረ ኤልያስ ወረዳ በመገኘት ከአካባቢው ማህበረሰብ ጋር ውይይት አድርገዋል። የደብረ ኤልያስ ወረዳ ነዋሪዎች ባለፉት ዓመታት በአካባቢው በገጠሙ የጸጥታ ችግር የደረሰባቸውን ሁለንተናዊ ጉዳት ለርዕሰ መስተዳድሩ አስረድተዋል። ስንቱም ባለሀብት ተሰዷል። እኛ የቀን ስራ ሰርተን ባለሀብት ተጠግተን እንዳናድር ሁነን ተቀምጠናል። አርሰን እንዳንበላ ነግደን እንዳንበላ ሁነን ተቀምጠናል። ስንት ላይ ነው ቀረጥ ያላቸው? ገነት ይቀረጣል፣ ማርዘነብ ይቀረጻል፣ እዛ ቀረር ይቀረጣል፣ ደግሞ አስፋልት ላይ ይቀረጣል። ሲኖ በህት ይስራ፣ ሹፌሮች በህት ይስሩ። መከራ ገብተዋል። እዚህ የኛን ግንባር እዛ የነሱን ግንባር ሲሉ እነሱ የልጅ ማሳደጊያ ቀርቶ የቤት ክራይ ሊገቡ ነው። ቤት ያለው ቤቱን ሊሸጥ ነው። ሲኖንም ሽጦ ወደ የት ሜና ሊሄድ ነው። አርሶ አደሩ አርሶ መብላት ተቦታ ቦታ ተንቀሳቅሶ አልቻለም። ምክንያቱን ህዝብ ያውቃል። ሁለተኛ ተማሪ እንደሻ ወጥቶ ተምሮ መግባት አልቻለም። በእውነት ለሀገር ቁመናል፣ ለህዝብ ቁመናል የሚል ትምህርት ቤት ተዘግቶ ለህዝብ ቁመናል ተብሎ ይታወቃል እንዴ? አሁንም ቢሆን እውነት ለመነጋገር ካስፈለገ ሰላም እንፈልጋለን። ልጆቻችን በስርዓት ወጥተው ተምረው እንዲገቡልን እንፈልጋለን። ከመሞት መሰንበት እያሉ ሃይማኖት አባቶች ሀገር የለቀቁ አሉ። ሀገራቸው እየናፈቃቸው ሀገራቸው ቤተሰባቸው እየናፈቃቸው ነው ያሉ። አሁን በየቆላው በየከተማው በየእንትኑ ይንጓለላሉ። ስለዚህ እኛ አሁንም ቢሆን ሰላም እንፈልጋለን። እባካህ መንግስት ድረሱልን። ሰላማችን በደብረ ኤልያስ ላይ የነበረው ሰላማችን እንደ ቀደመኛው መጦልን በሰላም እንድንኖር ይደረግልን። የደብረ ኤልያስ ህዝብ አምራችና ለትምህርት ቅድሚያ የሚሰጥ መሆኑን ርዕሰ መስተዳድር አረጋ ከበደ ገልጸዋል። ሆኖም በአካባቢው ማህበረሰቡ ማህበራዊና ኢኮኖሚያዊ ጉዳት ማስተናገዱን አንስተዋል። አማራ ክልልን እያፈረሰ ያለው ኃይል በባንዳነት ነው እየሰራ ያለ። የባዕዳን ተላላኪ ሆኖ ነው በባንዳነት እየሰራ ያለን ብለን በሚዲያ ስንናገር ብዙ ሰው ለፖለቲካ ፍጆታ ብለን የምንናገር ይመስለው ነበር። በተግባር የተገለጸ ግን ደብረ ኤልያስ ወረዳ ላይ ነው በተግባር የተገለጸ። ህብረተሰቡ እኩይ ዓላማ አንግበው የሚንቀሳቀሱ ጸረ ህዝብ ቡድኖችን ከሀገር መከላከያና ከጸጥታ ኃይሉ ጎን በመቆም ሊታገል ይገባል ያሉት ርዕሰ መስተዳድር አረጋ ከበደ በመደራጀት ሰላምን ማዝለቅ ይገባል ብለዋል። የጸጥታ ኃይላችንም የፖለቲካ አመራሩም ህይወት በእናንተ ውስጥ ነው። እናንተ ቀጥ ማለት አለባችሁ። እንደ ህዝብ እናንተ ቀጥ ካላችሁ እኛ ስራችንን እንሰራለን። ጽንፈኝነት ኢትዮጵያን ያሸንፋታል። ሽፍትነት ኢትዮጵያን ያሸንፋታል። የመንግስት አስተዳደርን ማጠናከር በየቀበሌዎች በየመንደሮቹ ተልኳችን ይሆናል። እንደ አሚኮ ዘገባ በህዝባዊ ውይይቱ የክልልና የዞን ከፍተኛ አመራሮችና የመከላከያ ሰራዊት የጦር መኮንኖች የተገኙበት ነው።
የአማራ ክልል ሞሰብ አንድ ማዕከል አገልግሎት ጊዜንና ወጪን በመቆጠብ ይፈጠሩ የነበሩ መጉላላቶችን እንዳስቀረላቸው ተገልጋዮች ተናገሩ። የሞሰብ አንድ ማዕከል አገልግሎቱ 54 አገልግሎቶችን በአንድ ጣሪያ ውስጥ ይሰጣል ተብሏል። ሳሙኤል ወርቃየው እንደ ሀገር በመንግስት ተቋማት የሚሰጡ አገልግሎቶችን ፈጣን ቀልጣፋና የዜጎችን እንግልት ለማላቀቅ ያመች ዘንድ መሶብ የአንድ ማዕከል አገልግሎት በመላ ሀገሪቱ እየተስፋፋ ይገኛል። በአማራ ክልልም ባህር ዳር ከተማን ጨምሮ በሌሎችም ከተሞች ይህ አገልግሎት እየተስፋፋ የሚገኝ ሲሆን አሁንም በባህር ዳር ከተማ በሚገኘው የአማራ ክልል መሶብ የአንድ ማዕከል አገልግሎት ግቢ ውስጥ ተገኝተናል። በዚሁ የማዕከል አገልግሎትም በርካታ ዜጎች የተለያዩ አገልግሎቶችን ሲጠቀሙ ተመልክተናል። እነዚህ ተጠቃሚዎች በተለይ ከዚህ በፊት ከነበረው በአገልግሎት አሰጣጥ ዘርፍ ላይ ከዚህ በፊት ከነበረው አኳያ አሁን ምን ለውጦችን አገኙ፣ ምን እድሎችን ይዞ መጣ የሚለውን የተለያዩ ሀሳቦችን እያነሳን ቆይታ እናደርጋለን። ተከተሉን። አገልግሎት እየተጠቀምክ ነው ያገኘንና ምን አገልግሎት ነው የተጠቀም እንዴት አገኘው? ከንግድ ቢሮ ፈቃድ እየጠየቅ ነበረ ጨርሰናል። ኦልሬዲ ተሳክቶልናል። ከዚህ በፊት ፈራሚ የሌለ ወይም ኃላፊው ከሌለ 2 ቀን 3 ቀን መቆይበት ነበረ። አሁን በመጣንበት ሰዓት ያለው ባለሙያ ያስተናግዳል። ይሄ ትልቅ ለውጥ ነው። እንግዲህ በውጮች ያለ የምናየው ነገር ከኛ ቀስ በቀስ ሂደቱ እየጀመረውና ቃላት የለኝም። እጅግ ደስ ብሎኛል። ባለሙያው ራሱ በባህሪ ጥሩ ባህሪ ያላቸው ተመርጦ የመጡም ይመስለኛል። መስተንግዶም ለየት ያለ ነው። በቃ ባህሪያቸው በፈገግታ ነው የሚያስተናግዱ። ፍጥነት አለው። ብዙ ቀን የቆየን ያሰብነው ቢያንስ ሳምንት ወር ሊፈጅብን ይችላል ነው። በመጠን በሰት ተሳግጄ ያለው አገልግሎታቸው በጣም አሪፍ ነው። ምንም መገፋፋት ምናምን ነገር የለውም። ራሳቸው ከአንድ ቦታ ላይ ተቀምጠው ራሳቸው የሚጨርሱ ነው ጉዳዩን። ከዚህ ከሊህን ይጨርስልህ ከዚህ ሄድ ከዛ ሄድ የሚባል ነገር የለውም። ይሄ አሪፍ ነው። ተያያዥ የሆኑ ነገሮች በአንድ ቢሮ መስራት ከቻሉ በጣም አሪፍ ነው። አንደኛ ታይም ሴቭ ታደርጋለህ። ሁለተኛ ደግሞ ለምሳሌ እንግልትን ተቀንሳለህ። አሁን ከገጠር የሚመጡ ሰዎች አሉ። ከገጠር የሚመጡ ሰዎች ከዚህ ሄድ ከዚህ ስትላቸው የማያውቁበት ከዚህ ዙረህ እኮ ሊሆን ይችላል። ግን ኮንትራት ባጃጅ 300 ብር 400 ብር ወጪ ሊያደርጉ ይችላሉ። እዚህ ላይ የክልሉ የተጀመረው በየክፍለ ከተማዎች ቢወርድ በእርግጠኝነት የሚጎላላ ሰው አይኖርም። ብዙ ነገሮች ይቃለሉናል። ለኛ ለስራችን ይቀላጠፋል። እናመሰግናለን። ያው እንደ አማራ ክልል በተለይ በመሶብ የአንድ ማዕከል አገልግሎት ምን ያክል ተቋማት ወደ ስራ ገቡ? በጣም ብዙ ተገልጋይ ያለባቸው ለሙስናና ለብልሹ አሰራር ተጋላጭ የሆኑ ማህበራዊና ኢኮኖሚያዊ ልማትን የሚያፋጥኑ በሌላ መንገድ ደግሞ ከፍተኛ ትስስር ያላቸው ሆነው ግን ደግሞ የተቋማትና የአገልግሎቶች ያሉበት ቦታ በጣም የተራራቀ በመሆኑ እነሱን ማሰባሰብ ስላስፈለገ ስለዚህ ያንን መሰረት አድርገን ነው ወደዚህ የለየ ነው። አሁን ባለው ነባራዊ ሁኔታ የክልል ተቋማት ወደ 10 ተቋማት ገብተዋል። በቅርብ ወደ 5 ተቋማት ለይተናል። እነሱ የሚገቡበት መንገድ ይኖራል ማለት ነው። የክልል ተቋማት፣ የፌዴራል ተቋማት 4 ተቋማት ገብተዋል። ስለዚህ በአጠቃላይ ወደ 54 የሚሆኑ አገልግሎቶች ገብተዋል። የሰው ኃይሉ ተሟልቷል። ኋላም ወይም የፊትም ወይም ባክ እና ፍሮንት የምንለው ካውንተሮች በተቋማቱ አገልግሎት ሲሰጡ የነበሩ ሰራተኞች ናቸው። ልምዱ ያላቸው ናቸው። በሌላ መንገድ ደግሞ ተመዝነው የቴክኒካልና የባህሪ ብቃት ተመዝነው የመጡ ናቸው። ከቴክኖሎጂ አንፃር ቢሆን ቴክኖሎጂ አንደኛው በተቋማት የለማውን ቴክኖሎጂ ሲስተም እዚህ ኮንፊግር የማድረግ ስራ ተሰርቷል። ፌዴራል ያለማቸውም ሲስተሞች አሉ። እነዚያን የካስተማይዜሽን ስራ እየተሰራ ያለበት ሁኔታ ነው ያለው። በአማራ ክልል ደረጃ የመሶብ የአንድ ማዕከል አገልግሎትን ከባህር ዳር ከተማ ባሻገርም በሌሎች ከተሞችም የማስፋት ስራዎችም እየተከናወኑ እንደሚገኙ ተመላክተዋል። የተወደዳችሁ ዘገባዎቻችን ወደ እናንተ መድረሳቸውን እንደቀጠሉ ነው። አሁን የምናልፈው ወደ አየር ሁኔታ ትንበያው ነው። እዚህ የአየር ሁኔታ ባለሙያው ኃይሉ ነገሰ ስቱዲዮአችን ተገኝቷል። ከሱ ጋር ቆይታ የምናደርግ ይሆናል። እንዴት አምሽተሃል? እንዴት አመሸሽ ሮዛ? ሰላም ቆይቻለሁኝ። በቀጣይ ቀናት ምን አይነት የአየር ትንበያዎች የሚመላከቱ አሉ? ምን እንጠብቅ? አመሰግናለሁ ሮዛ። በዛሬው ዕለት በደቡብ ምዕራብና በምዕራብ የሀገራችን አካባቢዎች ላይ የዳመና ሽፋን ነበራቸው። በነገው ዕለት በሰሜን ምስራቅ፣ በምስራቅ በደቡብ ከፍተኛ ስፍራዎችና በመካከለኛው የሀገራችን አካባቢዎች ላይ የበጋው ደረቅ ፀሐያማና ነፋሻማ የአየር ሁኔታ ይኖራቸዋል። ከዚሁም ጋር ተያይዞ በደባርቅ፣ ወገልጤና፣ ባቲ፣ መሀል ሜዳ፣ ደብረ ብርሃን፣ ሾላ ገበያ፣ አለም ከተማ፣ እነዋሪ፣ ቢሾፍቱ፣ ቡኢ፣ ሀሮማያ፣ ጨለንቆ፣ ቁልቢ፣ ጅግጅጋና በህምድብር የቀኑ ዝቅተኛ የሙቀት መጠን ከ5 ዲግሪ ሴልሺየስ በታች እንደሚሆንና የሌሊትና የማለዳው ቅዝቃዜ ቀጣይነት እንደሚኖረው የትንበያ መረጃዎቻችን ይጠቁማሉ።
በሌላ በኩል በደቡብ ምዕራብና በምዕራብ የሀገራችን አካባቢዎች ላይ አልፎ አልፎ ሳሳ ያለ የዳመና ሽፋን ይኖራቸዋል። ከዚሁም ጋር ተያይዞ የሉባቦር፣ ጅማ፣ ቤንች ሻኮ፣ ሻካ፣ ከፋና የማጃንግ ዞኖች በጥቂት ስፍራዎቻቸው ላይ ቀላል መጠን ያለው ዝናብ ይኖራቸዋል። በነገው ዕለት የሀገራችን ዋናና ከተሞችና የቱሪስት መዳረሻ የሆኑ ስፍራዎች የሚኖራቸው የአየር ሁኔታ ባሌ ሮቤ ዳመናማ፣ ባህር ዳር፣ ጎንደር፣ ጎዴ ፀሐያማ፣ ጅማ፣ ሞያሌ ዳመናማ፣ ገዋኔ፣ ወሊሶ ፀሐያማ፣ በተመሳሳይ አዳማ፣ ኮንሶ ፀሐያማ፣ ጂንካና ጋምቤላ ዳመናማ የአየር ሁኔታ ይኖራቸዋል። በአዲስ አበባ በቀጣዮቹ 3 ቀናት ፀሐያማ የአየር ሁኔታ ይኖራል። ተመልካቾቻችን ለበለጠ መረጃ የኢንስቲትዩቱን ድረገጽ www.itomet.gov.ኢቲን ይመልከቱ። በርካታ መረጃዎችን ያገኛሉ። ሮዛ መልካም እናመሰግናለን። አይሉ መልካም እኔም በጣም አመሰግናለሁ ለሁላችን። ሮዛ የመደመር መንግስት ሲባል መያዝ ያለባቸው ፖይንቶች አንደኛው መፍጠር ነው፣ ክሪኤቲቪቲ ነው። ሁለተኛው መፍጠን ነው። ሶስተኛው ማብዛት ነው። አራተኛው ማጥራት ነው። ስለነገ የተሟላ ነገር ለመናገር የምትችለው በምትሰራው ስራ ነው። ዛሬ በምትሰራው ስራ ነው፣ በመፍጠር ብቻ ነው። የበቃ ኢንፍራስትራክቸር ዛሬ የሰራ ሰው ከዛ የተሻለ ዘመን እንደሚመጣ ማሰብ ይችላል። ዛሬ የተኛ ሰው ነገ የከፋ ጊዜ ለልጆቹ እንደሚያወርስ ካለ ብዙ አስረጅ ሊገነዘብ ይችላል። ዛሬን ማወቅ ነገን ለመስራት ብቻ ሳይሆን ነገን በቅጡ ለመተንበይ የሚያግዝ ጉዳይ ነው ማለት ነው። ኢቲቪ ዜና 57 ምዕራፍ 1ን እየተከታተላችሁ ትገኛላችሁ። የማዕድን ሀብት ዘርፎች የኢትዮጵያን ሁለንተናዊ ብልጽግና ለማረጋገጥ ወሳኝ መሆናቸውን የአማራ ክልል አመራሮች ተናገሩ። በአምራች ኢንዱስትሪ ዘርፍ በባህር ዳር ከተማ እየተከናወኑ ያሉ የልማት ስራዎች ልምድ እንደሚወሰድባቸውም ጠቁመዋል። ተስፋውን ደስታ አስተያየቶቹን አሰናድቶ ልኮልናል። ተከታትለን እንመለስ። ክልላችን ላይ ሰፊ የማዕድን ፖቴንሻል አለ፣ በየዞኑ በየወረዳው በየቀጠናውና ያንን አሟጦ የመስራት ስራ ይጠይቃል። በስልጠናችንም አንዱ ትልቅ ትኩረት ተሰጥቶት የሚሰራበት ዘርፍ ነው። በተለይ ደግሞ አቅማችን የት ጋር ነው ያለው፣ የት አካባቢ ላይ የተሻለ ፖቴንሻል አለ፣ የትኛው ቀጠና ላይ ምን መሰራት መቻል አለበት የሚለው ለይቶ መስራት እና በዘርፉ የተሻለ ስራ መስራት እንዳለብን በመንግስታችንም የፖሊሲ ማሻሻያዎች ጭምር ተደርጎ እየተሰራ እንደሆነ የጋራ ያረግንበት ሁኔታ አለ። ዋግ ኽምራ አካባቢ በከፍተኛ ሁኔታ ነው ያለው። የተለያዩ ተቋማት የተለያዩ ድርጅቶች የመንግስት ድርጅትም የማዕድን ሚኒስትርም ለ6 ወራት እዛ አካባቢ ሲያስጠና ነው የነበረው። ብረት ማዕድን መኖሩ የተረጋገጠ ነው። ይህንን ብረት ማዕድን አሁን ሀገራችን ከሌላ ነው ጥሬ ዕቃውን እያመጣች እዚህ ማኒፋክቸር እያደረገች ያለችውና ዋናውን ጥሬ ዕቃ ደግሞ እዚህ በማምረት ፋብሪካዎችን በአካባቢያቸው ብረቱ ካለበት አካባቢ በመትከል ለሀገሪቱ የውጭ ምንዛሬ ሃርድ ከረንሲውን ለመቀነስ የሚያስችል ከፍተኛ ምርት ነው እያየን ያለ ነው ማለት ነው። 5 የትኩረት የሰጠናቸው ዘርፎች ውስጥ አንዱ ማዕድን ነው። ስራዎችን ማን በደንብ እየሰራናቸው ነው። ቀጣይ በተሻለ መንገድ ይህን ዘርፍ አሳድገን የተሻለች ተስፋ ያላት የበለጸገች ኢትዮጵያን እንገነባለን ብዬ ነው ማምነው። ማዕድን በአገራችን ውስጥ በማምረት ወደ ውጭ የምንልከው እንጂ ወደ ምናስገባው ነገር ስለማይኖር ኢኮኖሚ ፋይዳው በጣም ከፍተኛ ነው ማለት ነው። ስለዚህ ይህንን አሁን እያየን ያለ ነው። አመራርም በዚህ ልክ የፌዴራሉ መንግስት ብልጽግና ወይም የአጠቃላይ ማዕከላዊ መንግስት ይህንን እያደረገ ያለውን የአካባቢ መንግስታት ደግሞ የየራሳቸውን ጸጋ የየራሳቸውን የማዕድን ንጥረ ነገር በመፈለግና ወደ ፋብሪካ ወደ ተግባር በመግባት ለሀገሪቱ ያለውን የኢኮኖሚ ፋይዳ ከፍ ማድረግ ይቻላል ብዬ አስባለሁ። አሁን ላይ የታሰበ ያለው ማዕድን ላይ ነው ስራ መስራት አለብን ብለን የሚታሰብ እንደ መንግስትም ማለት ነው። ስለዚህ እሱ ላይ ስራ ለመስራትም አሁን በወሰድነው ስልጠና ያገኘነው ግብአት ምንድነው? ማዕድን ላይ ትኩረት አድርገን መስራት እንዳለብንና ለእንዲህ አይነት ፋብሪካዎች ደግሞ በግብአትነት ጭምር እንዲሰራ ለማድረግ መንግስትም ትኩረት አድርጎ እየሰራ እንደሆነ እናስባለን። እንደ አማራ ክልል ሰፊ ትኩረት ሰጠን ያልሰራንበት ግን አሁን በደንብ እየተንቀሳቀስን ያለንበት ቀጣይ በሰፊው ሌሎች አካባቢም ይሄ ፋብሪካ በየአካባቢ እንዲኖርና ብዙ የስራ ዕድል የምንፈጥርበት ብዙ ሀብቶችን የምንፈጥርበት ስለሆነ ለቀጣይ ጥሩ ትምህርት ሆኖኛል ብዬ ነው የማስበው።
ቀጥለናል። የአካል ጉዳተኞችን ሁለንተናዊ ተካታችነት፣ ተሳታፊነትና ተጠቃሚነትን ለማሳደግ የተለያዩ የአሰራር ማዕቀፎች እየተዘረጉ መሆናቸው ተገለጸ። ዓለም አቀፉ የአካል ጉዳተኞች ቀን ለ33ኛ ጊዜ ነገ ህዳር 24 ይከበራል። እስከ ዳሪኩኖ አምላክ ተጨማሪ ይዛለች። አካል ጉዳተኝነትን የሚያካትት ማህበረሰብ መገንባት ለተሻለ ህይወት በሚል መሪ ቃል በሀገራችን ለ33ኛ ጊዜ በዓለም አቀፍ ደረጃ ደግሞ ለ34ኛ ጊዜ በዚህ በመቀሌ ከተማ በነገው ዕለት ህዳር 24 ዓለም አቀፍ የአካል ጉዳተኞች ቀን ይከበራል። በዛሬው በዋዜማው መርሃ ግብር እንግዲህ በጠዋቱ ላይ በነበረው የፓናል ውይይት በተለይም ደግሞ አካል ጉዳተኞችን ተሳታፊና ተጠቃሚነታቸውን ሊያረጋግጡ በሚችሉበት መንገድ አካታችነታቸውን ሊታይ በሚችል መንገድ ላይ ያተኮረ የፓናል ውይይት ተካሂዷል። በከሳቱ መርሃ ግብር ደግሞ የአካል ጉዳተኞች የስፖርታዊ ውድድር ተካሂዷል። እንዲሁም ደግሞ የጎዳና ላይ ጉዞም አካሂዷል። በነገው ዕለት እንግዲህ ዓለም አቀፍ የአካል ጉዳተኞች ቀን በደማቅ ሁኔታ በዚህ በመቀሌ ከተማ ይከናወናል ተብሎ ይጠበቃል። የብሔር ብሔረሰቦችና ሕዝቦች ቀን ሲከበር ህብረ ብሔራዊ አንድነትንና ሰላምን በመጠበቅ መሆን እንዳለበት በጋምቤላና በቤኒሻንጉል ጉሙዝ ክልል በዓሉን ያከበሩ የህብረተሰብ ክፍሎች ተናገሩ። በዓሉ ዲሞክራሲያዊ ስርዓትን ለመገንባትና ዘላቂ ሰላምን ለማረጋገጥ ወሳኝ ስለመሆኑም ተመላክቷል። ሄለን ተስፋዬ 20ኛው የብሔር ብሔረሰቦችና ህዝቦች ቀን በጋምቤላና በቤንሻንጉል ጉሙዝ ክልሎች ተከብሯል። በዓሉ ህብረ ብሔራዊ አንድነትን የሚያጠናክሩ የተለያዩ ሁነቶችን ያስተናገደና በህዝቦች መካከል መቀራረብን ለማምጣት ወሳኝ ስለመሆኑ ነው በጋምቤላ ከተማ በበዓሉ ላይ የተሳተፉ ዜጎች የገለጹት። ህብረ ብሔራዊ አንድነትና በመስማማት ያለው እንደሚታዩ ደማቅ የሆነ ሁኔታ ላይ ነው እየተከበርነ ያለው። ኑወርናው ፉዋኛ ቆሞ አንድ ላይ ስንሆን በጣም ደስተኛ ይሆናል ማለት ነው። በተመሳሳይ በቤኒሻንጉል ጉሙዝ ክልል ካማሺ ከተማ የብሔር ብሔረሰቦችና ህዝቦች በዓል ተከብሯል። በዓሉ ለዲሞክራሲ ስርዓት ግንባታና ለዘላቂ ሰላም መሰረት የሚጥል መሆኑ ተመላክቷል። የአንዱ ብሔር ባህል አንዱ እንዲማር ያደርጋል፣ አንዱን እንዲያውቀው ያደርጋል። ትልቅ ፋይዳ አለው ሀገራችን የዲሞክራሲ ግንባታ። የብሔር ብሔረሰቦቻችን በየቀለሙ በየአለባበሱ በየቋንቋው እንደዚህ ሲሽበርቅና ሲንጽበርቅ ደስ ልባዊ ደስታ ነው። የብሔር ብሔረሰቦችና ህዝቦች በዓል አንድነትን በማጠናከር ረገድ ከፍተኛ ጥቅም እንዳለው ተገልጿል። በሌላ በኩል ችግሮችን በንግግር የመፍታት ባህልን ማጠናከር ይገባልም ተብሏል። ሁለንተናዊ ብልጽግናን ማረጋገጥ የምንችለው አንድነትና አስተማማኝ ሰላም ሲኖር በመሆኑ እኛ ኢትዮጵያውያን ከሚያለያዩን ጉዳዮች ይልቅ አንድ የሚያደርጉን ስለሚበልጡ ልዩነቶች ባህል በግጭት ለመፍታት ከመሞከር ይልቅ ተቀራርቦ በመወያየትና በመተማመን ችግሮቻችንን እየፈታን የማያግባቡን ጉዳዮች ቢኖሩ እንኳን በሀገር አንድነትና ሉዓላዊነት ላይ የጋራ አቋም በመያዝ በባለቤትነት ስሜት ለክልላችን ብሎም ለሀገራችን ሁለንተናዊ ብልጽግና ግንባታ የድርሻችንን ልንወጣ ይገባል። የምንወዳትን ሀገራችን ኢትዮጵያ የሚገልጸው የበለጸገ ብዝሃነት፣ አንድነትና የጋራ ቅርስ ለማክበር እዚህ ስንገናኝ በታላቅ ኩራትና እጅግ ከፍ ባለ የደስታ ስሜት ውስጥ ሆነን ነው። የብሔር ብሔረሰቦችና ህዝቦች በዓል ሲከበር በየክልሎቹ እየተመዘገቡ የሚገኙ የተለያዩ እሴቶችን ለማስቀጠል ፋይዳው የጎላ ስለመሆኑ በበዓሉ ተመላክቷል። ወደ ሌላ ዘገባ ተሻግረናል። አርሶና አርብቶ አደሮች በቴክኖሎጂ ታግዘው የተሻለ ምርታማ እንዲሆኑ እየተሰራ እንደሚገኝ የመስኖና ቆላማ አካባቢ ሚኒስቴር ገለጸ። የመስኖና ቆላማ አካባቢ ሚኒስቴር 260 በፀሐይ ኃይል የሚሰሩ የውሃ ፓምፖችን ለክልሎች የርክክብ ስነስርዓት አካሂዷል። የድጋፍ ርክክቡን ሚኒስትሩ ዶክተር አብርሃም በላይ ለክልል ተወካዮች አስረክበዋል። ኢትዮጵያ የከርሰ ምድርና የገጸ ምድር የውሃ ሀብት ያላት ሀገር ስትሆን ይህንን በመጠቀም የምግብ ዋስትናን ለማረጋገጥ እንደሚሰራም ተገልጿል። አርሶና አርብቶ አደሮችም ዘመናዊ ቴክኖሎጂን በመጠቀም የተሻለ ምርታማ እንዲሆኑ የሚረዳ ድጋፍ መሆኑን የመስኖና ቆላማ አካባቢ ሚኒስትር ዶክተር አብርሃም በላይ ተናግረዋል። ይሄ ድጋፍ በዋናነት አርሶ አደሮችን ያላቸው የምርት ሂደት በቴክኖሎጂ ታግዘው የተሻለ ምርታማነት እንዲኖራቸው የሚደግፍ የፓምፕ አማራጭ ነው። ለክልሎች ለሁሉም ክልሎች እየሰጠን ያለ ነው። ለአርሶ አደሮች ወይም አርብቶ አደሮች በቀላሉ
ከሚገኙ ውሃዎች ከአንደርግራውንድም ሊሆን ይችላል ከሰርፌስ ውሃም ሊሆን ይችላል የሚገኙትን ታፕ ተደርጎ እርሻ መስራት የሚችሉበትን ኢሪጌሽን መስራት የሚችሉበትን ሁኔታ የሚፈጥርላቸው ነው። ክልሎች ይህንን በዲሲፕሊን በመፈጸም አርሶ አደሮቹ ውጤታማ ሆነው ይህንን አምርተው ለሌላ ትርፍ የሚያመጡበትና ለሌላም ድጋፍ የሚገኝበትን እድል የሚፈጥር ስለሆነ ይህንን አይነት ሞዴል ውጤታማ ሆኖ ለሰራ ክልል በቀጣይነት የምንደግፈውንም ሂደት በዛው ልክ እንደሚሆን ታሳቢ ተደርጎ መፈጸም ያለበት ነው የሚሆነው። ሪፖርተራችን ሞላ ለማየው እንደዘገበው የውሃ መሳቢያ ፓምፖቹ ለነዳጅ የሚወጣው ውጭ ምንዛሪን ማዳን የሚችሉና የአየር ንብረት ብክለትን ለመቀነስ ለአካባቢ ተስማሚ መሆናቸውን የመስኖና ቆላማ አካባቢ ሚኒስትር ዴኤታ አብዱራህማን አብደላ ተናግረዋል። ያለንን የውሃ ሀብቶች በግብርና ልማት ላይ ከማዋል አኳያ የተጀመሩ ስራዎች በጣም በትንሹ የተጀመሩ ስራዎች ዛሬ በአመት ወደ 4.279 ሚሊዮን ሄክታር የደረስንበት ደረጃ ነው ያለው። እነዚህ ስራዎች በዚህ ደረጃ እንዲመጡ የተደረጉበት ጥረቶች አንደኛ የመስኖና ቆላማ አካባቢ ሚኒስቴር አርብቶ አደርና አርሶ አደር ጋር በስፋት ተደራሽነት ያላቸው በአነስተኛ መስኖ ይዞታ አርሶ አደሩ እንዲሰማራ በመደረጉ የበጋ መስኖ ልማት ከአመት ወደ አመት ለውጥ ያመጣበት ያለበት ሁኔታ ነው ያለው። በትልቁ ማሰብ ወደ ከፍታ መሻገር የነገ የአዲስ ቀን የዜና መሰናዶ የሀገር ጉዳይ ነው። በኢትዮጵያ ለዘመናት የተለመደና ኋላ ቀር የሆነ የግብርና አመራረት የሚፈለገውን ውጤት እንዳይገኝና ከተረጅነት ለመላቀቅ የነበረውን ፍላጎት ወደ ኋላ የጎተተ ነው። አሁን ኢትዮጵያ ወደ አምራችነት የምታደርገውን ጉዞ ከግብ ለማድረስ የተጀመረው ተግባር በፍጥነት ወደ ውጤት የሚቀየር ሆኗል። የግብርና ምርታማነትን ለማሳደግ የተሰራ ያለው ስራ በምግብ ሉዓላዊነትን ለማረጋገጥ ፈርቀዳጅ እርምጃ ነው። ይህ ኢትዮጵያ ያላትን እምቅ የተፈጥሮ ጸጋ በመጠቀም ከድህነት ለመውጣት የጀመረችው መንገድ ምን ያህል የረጅም ጊዜ መገለጫዋ የሆነውን ተረጅነት ታሪክ መቀየር የሚያስችል ነው። ኢቲቪ በነገው አዲስ ቀን መሰናዶ የሀገር ጉዳይ ከ1 ሰዓት እስከ 3 ሰዓት በሚኖረው ቆይታም እንግዶችን በዚህ ጉዳይ ላይ በመጋበዝ ከተጨማሪ ዘገባዎች ጋር ይጠብቃችኋል። አዲስ ቀን ኢቲቪ ዜና 57 ወደ ውጭ ጉዳዮቹ ተሻግሯል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ልዩ መልእክተኛ ስቲቭ ዊትኮፍ በዩክሬን ሩሲያ ጦርነት ጉዳይ ሊመክሩ ሞስኮ ገብተዋል። ልዩ መልእክተኛውና የልኡካን ቡድኑ ከሩሲያው ፕሬዝዳንት ቭላዲሚር ፑቲን ጋር ዛሬ እንደሚገናኙም ሮይተርስ ዘግቧል። ዶናልድ ትራምፕ የዩክሬን ሩሲያ ጦርነት ማብቃት እንዳለበት በተደጋጋሚ እያነሱ ይገኛሉ። ለዚህም ዶናልድ ትራምፕ 28 ነጥብ የያዘ የሰላም እቅድ ሰነድ ይፋ ማድረጋቸው ይታወሳል። የዩክሬኑ ፕሬዝዳንት ዘለንስኪ ግን ግዛት መስጠት የሚያካትት የድርድር ነጥብ በመካተቱ ለመቀበል መቸገራቸውን የገለጹ ነው። ይህን ተከትሎ ለድርድር ነጥቦቹ በተወሰነ መሻሻል እንደተደረገበት በዩክሬን በኩል ተገልጿል። የሩሲያው ፕሬዝዳንት ቭላዲሚር ፑቲን ከዚህ ንግግር የሰላም መነሻ ነገሮችን እንደሚያገኙ እምነታቸው መሆኑን ገልጸው የሳይሆን ቢቀር ግን ተጨማሪ የዩክሬን ወሰኖችን እንደሚቆጣጠሩ አስታውቀዋል። የትራምፕ ልዩ መልእክተኛ ዊትኮፍ ከሩሲያ ምን ይዘው እንደሚመለሱ ለመገመት ቢያስቸግርም ሩሲያ ግን በጦርነቱ ዛሬም አዳዲስ የዩክሬን ግዛቶችን እየተቆጣጠረች ስለመሆኑ መረጃዎች እየወጡ ነው። ዘገባው የሮይተርስ ነው።